ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች የማንቸስተር ዩናይትድ ፖርቹጋሉ የኮከብ ብሩኖ ፈርናንዴዝ የውድድር ዓመቱ ምርጥ ተጫዋች በመባል ተመርጧል። አጠቃላይ የውድድር ዓመቱ ምን ይመስል ነበር የሚለውን እያነሳን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ላይክ፣ ሼር፣ ኮሜንት እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁ እንድትቆዩ ስንል በአክብሮት እንጋብዛለን። ፖርቹጋሉ የማንቸስተር ዩናይትድ ካፕቴን ብሩኖ ፈርናንዴዝ የ2025/26 የውድድር ዘመን የእንግሊዝ ፕሪምየር ሊግ ምርጡ ተጫዋች በመባል ተመርጧል። ብሩኖ በውድድር ዘመኑ ለማንቸስተር ዩናይትድ ባደረጋቸው 34 የሊግ ጨዋታዎች ላይ 8 ግቦችን በማስቆጠርና 20 አሲስቶችን በማድረግ አስደናቂ ብቃቱን ማሳየት ችሏል። የ31 ዓመቱ ተጫዋች በአሁኑ ወቅት ከኬቨን ዴብሬን እና ከቴሪ ኦነሪ ጋር በ20 አሲስቶች የፕሪምየር ሊጉን ሪከርድ የተጋራ ሲሆን በአሜክስ ስቴዲየም ከብራይተን ጋር በሚደረገው የውድድር ዓመቱ የመጨረሻ ጨዋታ አንድ አሲስት ማስመዝገብ የሚችል ከሆነ ሪከርዱን ለብቻው መያዝ የሚችል ይሆናል። ፈርናንዴዝ ከ15 ዓመታት በኋላ ይህንን ሽልማት ያገኘ የመጀመሪያው የማንቸስተር ዩናይትድ ተጫዋች መሆን ችሏል። ሽልማቱን ማግኘት የቻለው የመጨረሻው ዩናይትድ ተጫዋች ኒማንያ ቪዲች የነበረ ሲሆን ሽልማቱን ያገኘው በ2010-11 የውድድር ዘመን እንደነበር እናስታውሳለን። ተጫዋቹ በዚህ የውድድር ዘመን ሌሎች በርካታ ሽልማቶችን በማሸነፍ በግሉ ድንቅ የውድድር ዘመን ማሳለፍ ችሏል። ለምሳሌ ያክል ቀደም ሲል የእግር ኳስ ጸሐፊዎች ምርጡ ተጫዋች እንዲሁም ደግሞ የማንቸስተር ዩናይትድ የደጋፊዎች ምርጡ ተጫዋች፣ የሰር ማት በዝቢ የዩናይትድ የዓመቱ ምርጥ ተጫዋች፣ የዩናይትድ የተጫዋቾች ምርጡ ተጫዋች እና ሌሎችም በርካታ ሽልማቶችን በማሸነፍ ስኬታማ ሊባል የሚችል የውድድር ዘመን በግሉ ማሳለፍ ችሏል ማለት ነው። የአርሰናሎቹ ጋብሪኤል ማጋሌሽ፣ ዴክላን ራይስ እንዲሁም ደግሞ ዴቪድ ራያን የማንቸስተር ሲቲውን ኤርሊንግ ብራውት ሃላንድን፣ አንቶን ሴሜኒዮን የኖቲንግሃም ፎሬስቱን ሞርጋን ጊብስ ዋይትን እንዲሁም ደግሞ የብሬንትፎርዱን አጥቂ ኢጎር ቲያጎን በመብለጥ ሽልማቱን ማሸነፍ ችሏል ማለት ነው። ብሩኖ ፈርናንዴዝ ይህንን ሽልማት በማንቸስተር ዩናይትድ ቤት ማግኘት የቻለ 7ተኛው ተጫዋች መሆን ችሏል። ከዚህ ቀደም ፒተር ሽማይክል፣ ድዋይት ወርክ፣ ሩድ ቫን ኒስተልሮይ፣ ክርስቲያኖ ሮናልዶ እንዲሁም ደግሞ ዋይን ሮኒ ሽልማቱን መውሰድ የቻሉ ተጫዋቾች ነበሩ። ሮናልዶ እና ቪዲች ሽልማቱን ሁለት ጊዜ ማሸነፍ የቻሉ ሲሆን በቀጣይ የውድድር ዘመናት ብሩኖ ተመሳሳይ ታሪክ ለመስራት ተስፋ ያደርጋል። ማንቸስተር ዩናይትድ በፕሪሚየር ሊጉ የደረጃ ሰንጠረዥ 3ኛ መውጣቱን ተከትሎ በቀጣይ የውድድር ዘመን የሻምፒየንስ ሊግ ተሳትፎ ማረጋገጡ ይታወሳል። በዚህ ሂደት ውስጥ የፈርናንዴዝ አሲስቶች ብቻ ለክለቡ 21 ነጥቦችን ማስገኘት ችሏል። ይህም በአንድ የፕሪሚየር ሊግ የውድድር ዘመን በአንድ ተጫዋች አማካኝነት የተገኘ ከፍተኛው የነጥብ መጠን ነው። በውድድር ዘመኑ ያስመዘገባቸውን ቁጥሮች ስንመለከት 20 አሲስቶችን በማስመዝገብ ከኬቨን ዲብሬን እና ከቴሪ ዳንኤል ሄነሪ ጋር ሪከርድ መጋራት ችሏል። ከዛ በተጨማሪም 8 ጎሎችን ማስቆጠር ችሏል። 111 የጎል ድሎችን መፍጠር ችሏል። ወደ 84 በመቶ አካባቢ ኳስ የማቀበል ስኬት ማስመዝገብ ችሏል። በዚህ የውድድር ዘመን ከሌሎች ተጫዋቾች ጋር ሲነጻጸር ደግሞ 111 የግብ ዕድሎችን በመፍጠር ቀዳሚው ተጫዋች ነው። በዚህ ረገድ ሁለተኛ ደረጃ ላይ ከሚገኘው የሊቨርፑል ዶሚኒክ ሶቦዝ ላይ ኦልሞስት በእጥፍ የሚበልጥ ቁጥር ማስመዝገብ ችሏል። ቀደም ብዬ እንደነገርኳችሁ 20 አሲስቶችን በማስመዝገብ ቀዳሚው ተጫዋች መሆን ይችላል። በአውሮፓ 5 ታላላቅ ሊጎች ውስጥ 28 ቀጥተኛ የግብ ተሳትፎ በማድረግ እንደነ ሃሪ ኬን እና ኤርሊንግ ብራውት ሃላንድ ካሉ ታላላቅ የአውሮፓ ተጫዋቾች ጋር መሰለፍ ይችላል ማለት ነው። ከቁጥራዊ መረጃዎች ባሻገር ፈርናንዴዝ በማንቸስተር ዩናይትድ ቤት እያሳደረ የሚገኘውን በጎ ተጽዕኖ መመልከት እንችላለን። ለምሳሌ ያክል ለስራው ያለው ከፍተኛ የሆነ ተነሳሽነት እንደምናስታውሰው እንግዲህ በ2020 በአሰልጣኝ ኦሊ ጉናር ሶልሻየር አማካኝነት ክለቡን ከተቀላቀለበት ጊዜ ጀምሮ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት ሁልጊዜም ቢሆን ከፍተኛ የሆነ ብቃቱን የሚያሳይ ተጫዋች ነው። ከመጣበት የውድድር ዘመን ጀምሮ በፕሪሚየር ሊጉ በወጥነት በተከታታይነት ያለማቋረጥ በከፍተኛ ደረጃ የሚጫወት ተጫዋች ነው። ከዛ በተጨማሪም እያንዳንዱን ጨዋታ ማሸነፍ ይፈልጋል። ክለቡ ውጤት በሚያጣበት ወቅት ወይም ደግሞ በሜዳ ላይ ሽንፈት በሚያጋጥምበት ወቅት፣ ቡድኑ በሚመራበት ወቅት የሚያሳያቸውን ባህሪያት መመልከት እንችላለን። ለክለቡ ያለውን ከፍተኛ የሆነ የተቆርቋሪነት ስሜት
ማየት እንችላለን። የአንድ ጨዋታ በተሸነፈ ቁጥር በከፍተኛ ሁኔታ የሚበሳጭበት መንገድ ወይም ደግሞ ስሜቱን የሚገልጽበት መንገድ ከዳኞች ጋር አምበል እንደመሆኑ መጠን እያንዳንዱን ውጤት ወይም ደግሞ በጨዋታ መካከል የሚፈጠረውን መጥፎ ነገር ለመቀልበስ የሚያደርገው ከፍተኛ የሆነ ተነሳሽነት ወይም ደግሞ ክለቡን ወደ አሸናፊነት ለመምራት የሚሄድበት ረዥም ርቀት የሚታይ ነው ማለት ነው። እንግዲህ ከመጣበት ጊዜ ጀምሮ ሌላኛው ወጥ የሆነ አቋም ማሳየት የቻለ ተጫዋች ነው። ባለፉት 6 የውድድር ዘመናት የዘንድሮን ሳይጨምር በተለይ በ5ቱ የውድድር ዘመናት በእያንዳንዱ ዳብል ዲጂት የሆነ አሲስት እና የጎል መጠን ማስመዝገብ የቻለ ተጫዋች ነው ማለት ነው። እንደምናስታውሰው እንግዲህ ዘንድሮ አንድ ጨዋታ ይቀራል። በእርግጥ 20 አሲስቶችን ማስመዝገብ ችሏል። 8 ጎሎችን ማስቆጠር ችሏል። እንግዲህ በጎል ረገድ ዳብል ዲጂት ሳይገባ የቀረው በዚህኛው የውድድር ዘመን ነው ማለት እንችላለን። ከዛ ውጭ ባሉት ተከታታይ የውድድር ዘመናት ቢያንስ 10 እና ከ10 በላይ የሆኑ ጎሎችን በማስቆጠር እንዲሁም ደግሞ አሲስቶችን በማድረግ ምን አይነት ድንቅ ተጫዋች መሆኑን እያስመሰከረ ያለ ተጫዋች ነው ማለት ነው። ከዚህ በተጨማሪ እንግዲህ የቡድን አጋሮቹን እንዲሁም ደግሞ ወጣት ተጫዋቾችን የሚያበረታታበት መንገድ ሌላኛው የተለየ የእሱ ኳሊቲ ነው ማለት እንችላለን ማለት ነው። ለምሳሌ አዳዲስ ተጫዋቾች ወደ ክለቡ በሚመጡበት መንገድ የሚያደርግላቸው አቀባበል ወይም ደግሞ ክለቡን በቶሎ እንዲላመዱ እንደምናውቀው እንግዲህ ማንቸስተር ዩናይትድ ከፍተኛ የሆነ ጫና ያለበት ክለብ ነው። በተለይ ደግሞ ወጣትና አዳዲስ ተጫዋቾች ወደ ክለቡ ሲቀላቀሉ ክለቡን፣ ሊጉን እንዲሁም ደግሞ ወደማያውቁት ሀገር ሲመጡ ሁኔታዎችን በቶሎ እንዲላመዱ የሚያደርግበት መንገድ አብዛኞቹ ተጫዋቾች አዳዲስ ፈራሚዎች ወደ ክለቡ ሲቀላቀሉ ማን ነው ሁኔታዎችን ቶሎ እንድትላመዱ የረዳችሁ የሚለውን ጥያቄ ሲጠየቁ ኦልሞስት ሁሉም ማለት በሚቻልበት ደረጃ ብሩኖ ፈርናንዴዝን ያነሳሉ ማለት ነው። ይህም እንግዲህ ክለቡን በአምበልነት የሚመራ ተጫዋች እንደመሆኑ የሚጠበቅ ቢሆንም ነገር ግን ለየት ባለ መልኩ ተጫዋቾች በራሳቸው እንዲያምኑ ያላቸውን ነገር ለቡድኑ አውጥተው እንዲሰጡ የሚያበረታታበት መንገድ በጣም የተለየ ነው። ከዛ በተጨማሪ ከአካዳሚ እና ከወጣት ተጫዋቾች ጋር ያለው ቁርኝት ለየት ያለ ደረጃ ላይ ያስቀምጠዋል ማለት ነው። የአካዳሚ ጨዋታዎችን በብዛት ሄዶ ይከታተላል፣ ተጫዋቾቹን ያነሳሳል፣ ወደ ዋናው ቲም እንዲገቡ የራሱን የሆነ በጎ አስተዋጽኦ ያደርጋል። በክለቡ ቤት ፍቅር እንዲኖራቸው፣ ተነሳሽነት እንዲኖራቸው፣ ከሱ የስራ ትጋት መማር እንዲችሉ ከፍተኛ የሆነ ጥረት ያደርጋል ማለት ነው። ሌላኛው ራሱን ከጉዳት የሚከላከልበት መንገድ ስናይ እጅግ በጣም ወጥ የሆነ ተጫዋች መሆኑን እንረዳለን። ለስራ ያለው ዲሲፕሊን እንረዳለን። አብዛኛውን ጊዜ ተጫዋቾችን ለጉዳት ሊያጋልጡ ከሚችሉ ነገሮች ራሱን ቆጥቦ እንደ ትክክለኛ ፕሮፌሽናል እግር ኳስ ተጫዋች በተለይ በከፍተኛ ደረጃ እንደሚጫወት ተጫዋች በአመታት ውስጥ ያለውን የጉዳት ሪከርድ ስንመለከት እጅግ በጣም የሚያስገርም ሆኖ እናገኘዋለን። ወደ ማንቸስተር ዩናይትድ ከመጣበት ጊዜ አንስቶ እንኳን በጉዳት ወይም በህመም ምክንያት ያመለጡትን ጨዋታዎች ስንመለከት እጅግ በጣም በጣት የሚቆጠሩ ናቸው። ኦልሞስት ማክሲመም ከ6 ምናምን ጨዋታዎች በላይ አይበልጡም። ይህ የሚያሳየን እንግዲህ ምን ያክል ራሱን የሚጠብቅ ተጫዋች እንደሆነ እና ደግሞ ለስራው ያለውን ከፍተኛ የሆነ ፕሮፌሽናሊዝም ያሳየናል ማለት ነው። ከትሬኒንግ ወጥቶ ሪከቨሪ ፕሮግራም እና ደግሞ በሌሎች መንገዶች እንደምናውቀው እንግዲህ እነዚህ ሀይ ስታንዳርድ ላይ የሚጫወቱ ተጫዋቾች እጅግ በጣም ባለሀብት ወይም ደግሞ ከፍተኛ ተከፋይ በመሆናቸው ገንዘባቸውን እንደፈለጉ የሚያጠፉበትን ሁኔታ እንመለከታለን።
ያ ደግሞ አንዳንዴ ለጉዳት ሲያጋልጣቸው እናስተውላለን። ናይት ክለቦችን በብዛት የሚሄዱ ተጫዋቾች አሉ። መጠጥ የሚያበዙ ተጫዋቾች አሉ። በእርግጥ መጠጥ እንኳን ብዙም ላይፈቀድ ይችላል። ነገር ግን በእረፍት ጊዜያቸው እንኳን ያንን ጊዜ የሚያሳልፉበት መንገድ የጉዳት ተጋላጭነታቸውን በከፍተኛ ሁኔታ ሊጨምር እንደሚችል ይታወቃል። ከዛ በተጨማሪ ከአመጋገብ ጋር በተያያዘ እንዲሁም ደግሞ ሌሎችን ለጉዳት የሚያጋልጡ መንገዶችን ብሩኖ ፈርናንዴዝ የሚከላከልበት መንገድ እና ራሱን ብቁ አድርጎ የሚጠብቅበት መንገድ በስኬት ጎዳና ላይ እያስኬደው ይገኛል ማለት ነው። ሌላኛው እንግዲህ ለስኬት ወይም ደግሞ ለማሸነፍ ያለው ረሃብ እጅግ በጣም የተለየ ተጫዋች ያደርገዋል ማለት ነው። እንግዲህ እያንዳንዱን ተጫዋች እንግዲህ ጨዋታዎችን ማሸነፍ ይፈልጋል። ነገር ግን ጨዋታዎችን ለማሸነፍ የሚሄድበት መንገድ ምን ያክል ነው የሚለው አንድን ተጫዋች ከሌላኛው ተጫዋች የሚለየው ባህሪ ወይም ደግሞ ጸባይ ነው ብለን መውሰድ እንችላለን ማለት ነው። ብሩኖ ፈርናንዴዝ በዚህ ረገድ እንግዲህ ክለቡ ማንቸስተር ዩናይትድ እንደምናውቀው እንግዲህ በአመዛኙ ዝቅተኛ የውጤት ደረጃ ላይ ሆኖ ነው ክለቡን የተቀላቀለው። ነገር ግን ያም ቢሆን እንኳን ከማንቸስተር ዩናይትድ ጋር ዋንጫዎችን ለማሸነፍ ወይም ደግሞ እያንዳንዱን ጨዋታ ለማሸነፍ የሚጋደልበት የሚጫወትበት መንገድ፣ ተጫዋቾቹን የሚያነሳሳበት መንገድ ያለው የጨዋታ ፍላጎትና ተነሳሽነት በዙሪያ ያሉ ሌሎች ተጫዋቾችን ጭምር ወደዛ መንገድ እንዲገቡ የማድረግ ከፍተኛ የሆነ ተጽዕኖ አለው። እንግዲህ በእግር ኳስ ሜዳ ውስጥ አንደኛው የቡድን አጋር በጣም በከፍተኛ ትጋት ሲጫወት፣ ከጎን ሲንቀሳቀስ፣ እዚህም እዛም ሲሯሯጥ ስታይ ሌላኛው ተጫዋች ደከም ያለ ተጫዋች እንኳን ቢሆን ያንን እያየ ሞቲቬትድ የመሆን የእሱን ባህሪ እያየ የመማር ወደፊት የመራመድ ጸባይ እንዲኖረው ማድረግ ይችላል ማለት ነው። በዚህም እንግዲህ ክለቡ ባለፉት ዓመታት በውጣ ውረዶች ውስጥ ባለፈበት ጊዜ እንኳን ብሩኖ ፈርናንዴዝ ወጥ የሆኑ አቋም በማሳየት ምን አይነት ወርልድ ክላስ የሆነ ተጫዋች መሆኑን ማስመስከር ችሏል ማለት ነው። እንግዲህ ከዛ በተጨማሪም እንግዲህ በሜዳ ውስጥ ካለው ተነሳሽነት ጨዋታ እንዲሁም ደግሞ ግቦችን ወይም ደግሞ አሲስቶችን በማመቻቸት ረገድ ካለው ተጽዕኖ በተጨማሪ እንግዲህ ከሜዳዎች ከደጋፊዎች እንዲሁም ደግሞ ከሌሎች የማህበረሰብ አካላት ጋር ያለው ቁርኝት እጅግ በጣም ጥሩ ሊባል የሚችል ነው። ከደጋፊዎቹ ጋር እንግዲህ እንደምናስታውሰው መዝሙሮችን ለክለቡ በማዘጋጀት ክለቡ የተለየ የድጋፍ ስልት እንዲኖረው በማድረግ ለደጋፊዎች ያለውን አክብሮት በመግለጽ እንዲሁም ደግሞ ከህፃናት ጋር ሳይቀር በሶሳይቲ ውስጥ ካሉት ከህፃናት ጋር ሳይቀር መልካም ግንኙነቶችን በመፍጠር እንግዲህ የክለቡ አምበል እንደመሆኑ የማንቸስተር ዩናይትድን ስም በበጎ እያስጠራ የሚገኝ ተጫዋች ነው። በቅርቡ እንኳን እንደምናስታውሰው አንድ አካል ጉዳተኛ ህፃን ማስኮት አድርጎ ይዞ ወደ ሜዳ በመግባት ለልጁ ያለውን ድጋፍ ማሳየት ችሏል። እጅግ በጣም መሳጭ ታሪክ ነበር ይሄ ታሪክ። እንግዲህ ይሄ ህፃን ልጅ ከልጅነቱ ጀምሮ እግሮቹ የማይታዘዙለት ዊልቸር ላይ የሚንቀሳቀስ ህፃን ልጅ ነበረ። የማንቸስተር ዩናይትድ ቀንደኛ ሊባል የሚችል ደጋፊ የሆነ ህፃን ልጅ ነው እና ለብሩኖ ፈርናንዴዝ መልእክቱን ይጽፋል። እንወዳለን እንዲሁም ደግሞ ምናምን እንደዛ አይነት ይዘት ያለው መልእክት ይጽፋል። ይህንን የተመለከተው ብሩኖ ፈርናንዴዝ ደግሞ ልጁ ያላሰበውን መልእክት ይልክለታል። ክለቡ እንግዲህ ቀጣይ ጨዋታውን በሚያደርግበት ጊዜ ወደ ስቴዲየም መጋበዝ ችሏል። ከዛ በተጨማሪም ወደ ስቴዲየም ከመጋበዙም በተጨማሪ ልጁን እንግዲህ ማስኮት አድርጎ ወደ ጨዋታው ይዞ በመግባት በታሪክ አካል ጉዳተኛው ሆኖ ማስኮት ሆኖ የገባ የመጀመሪያው ህፃን ልጅ እንዲሆን አድርጎታል። በልጁ ላይ በወቅቱ የታየው የደስታ ስሜት እጅግ በጣም የሚያስደስት ነበረ። እንግዲህ ብሩኖ ፈርናንዴዝ እንደዚህ አይነት
በሜዳም ውስጥ ከሜዳም ውጭ መልካም ባህሪያትን በማሳየት ለሌሎች ተጫዋቾች እና የስታፍ አባላት አርአያ በመሆን ክለቡን በወጥነት እያገለገለ ያለ ድንቅ ተጫዋች ነው ማለት እንችላለን። የ2025/26 እንግዲህ የውድድር ዘመን ማንቸስተር ዩናይትድ ሶስተኛ ደረጃን ይዞ ማጠናቀቅ እንዲችል የበኩሉን አስተዋጽኦ መወጣት ይችላል። በቀጣይ ዓመታት ማይክል ካሪክ እንግዲህ በቋሚነት የአሰልጣኝነት ቦታውን መረከብ መቻሉን ተከትሎ ብሩኖ ፈርናንዴስ ወደ የሚወደውና 10 ቁጥር ሚናው ተመልሷል። በቀጣይ ዓመታት ምን አይነት የስኬት ታሪክን ከክለቡ ጋር አብሮ ሊጽፍ ይችላል የሚለው ነገር ብዙዎችን እያጠያየቀ ይገኛል። እንግዲህ ከዛ በተጨማሪም የዚህ ውድድር ዘመን ምርጥ ተጫዋች በመባል ተመርጧል። ምርጫው ምን ይመስል ነበረ? እንግዲህ በተለይ እንደምናስታውሰው በሂደቱ ላይ በተለይ ከአርሰናሉ ዴክላን ራይስ ጋር ከባድ የሆነ ፉክክር ማድረግ ችሏል። ዴክላን ራይስ የፕሪሚየር ሊጉን ዋንጫ ማሸነፍ ችሏል። በአመቱ ምርጥ የሆነ ብቃቱን ማሳየት ችሏል። ይህንን ተከትሎም ይገባዋል አይገባውም፣ ወይም ደግሞ ሽልማቱ ለብሩኖ ነው ወይስ ደግሞ ለዴክላን ራይስ ነው የሚገባው የሚለው ብዙዎችን ሲያከራክር መቆየቱን እናስታውሳለን። በስተመጨረሻም እንግዲህ የ2025/26 የውድድር ዘመን የውድድር አመቱ ምርጥ ተጫዋች በመባል ብሩኖ ፈርናንዴዝ መመረጥ ችሏል። ምርጫው ምን ይመስል ነበረ? በምርጫው ላይ የነበራችሁን አስተያየት አጋሩን። በተለይ ደግሞ እንግዲህ የማንቸስተር ዩናይትድ ደጋፊዎች ብሩኖ ፈርናንዴዝ ምርጥ ተጫዋች መባሉን ተቀጥሮ ምን አይነት ስሜት ተሰማችሁ? እንዲሁም ደግሞ ሀሳብና አስተያየታችሁን በጠቅላላው እንድታጋሩን በአክብሮት እንጋብዛለን። ፕሮግራማችን ላይክ፣ ሼር እንዲሁም ደግሞ ኮሜንት፣ ለቻናላችን አዲስ ከሆናችሁ ደግሞ ሳብስክራይብ በማድረግ ተቀላቀሉን። መልካም ቀን።